ጤና ይስጥልኝ። ይህ የአባይ ሚዲያ ዜና ነው። ቻይና ወታደሮቿን በኤርትራና ጅቡቲ ድንበር ላይ ልታሰፍር መሆኑ ተነገረ። ቻይና ወደ አወዛጋቢው የኤርትራና ጅቡቲ ድንበር የሰላም አስከባሪ ወታደሮቿን ለማስፈርና ሁለቱን ሀገራት ለመሸምገል ፈቃደኛ መሆኗን ባለፈው ሳምንት አርብ በአምባሳደሯ በኩል ለአፍሪካ ህብረት ማስታወቋ ታውቋል። በአፍሪካ ህብረት የቻይና አምባሳደር የሆኑት ኩዋን ዊሊን መንግስታቸው ወደ አወዛጋቢው የኤርትራና ጅቡቲ ድንበር የሰላም አስከባሪ ጦር ለማስፈርና ሁለቱን ሀገራት ለመሸምገል ፈቃደኛ መሆኗን ለአፍሪካ ህብረት ማስታወቃቸውን ለአሶሺየትድ ፕሬስ ተናግረዋል። በኤርትራና ጅቡቲ ድንበር አካባቢ በሚገኘውና ራስ ዱሜራ በመባል የሚታወቀው ተራራማ አካባቢ የተነሳውን የይገባኛል ጥያቄና ግጭት ተከትሎ በቦታው ሰፍሮ የነበረው የኳታር ጦር ባለፈው ሰኔ ወር ለቆ ከወጣ በኋላ ዳግም ያገረሸውን የሁለቱ ሀገራት ግጭት ለመሸምገል ቻይና ፈቃደኛ መሆኗን የገለጹት አምባሳደር ኩዌን በሁለቱ ሀገራት መካከል የተፈጠረው ችግር በውይይት ሊፈታ የሚችል ነው ብለው መናገራቸውም ታውቋል። ቻይና ባለፈው ወር ለመጀመሪያ ጊዜ የጦር ኃይሏን ከሀገሯ ውጪ የመጀመሪያ ወደ ሆነው የጅቡቲ ጦር ሰፈራ እንዲጎበኝ ልካ እንደነበረ የሚታወስ ሲሆን በአወዛጋቢው የኤርትራና ጅቡቲ ድንበር ላይ የሰላም አስከባሪ ጦር ለማስፈር የወሰደችው እርምጃ ከሀገሯ ውጪ የጀመረችውን የጦር ኃይል የማስፋፋት እቅድ አንድ እርምጃ ነውም ተብሏል። ዜናው በዚህ ይጠናቀቃል። ዜናውን ያቀረብኩት መቅደስ ወርቁ ነኝ።